ኦቤስ ነኝ የተሳዳጆቹ አለቃ የተዋረድኩና ርካሽ ከአርሻ አደባባይ የተባረርኩት ነኝ ከዚያ ወደ ምድር ተወረወርኩ ወደ ወዷ ምድር ወደ ጠባብ ዓለም ጌታዬ ዘላለም እንድኖር ፈቀድክልኝ አይደል የሰው ልጆች አባት አይደል እንግዲህ ስማኝ ይህችን ዓለም አይሆኖ እስክትቀይራት ድረስ ቀራር አድርጌ አልቀመጥልህም ልጆችን እፈታተንልሃል ቀጥ ያለ መንገድ በጭራሽ አልተውላቸው የልጆችህን መዋደቂያ ገሃነም አደርገዋለሁ ክፋትን ያጣጥሙልሃል የመቅደሱ ታላቅ ጣዖት ሆይ ከነምሩድ ቀጥሎ ያለኸው ባለሞገስ እኮ አንተ ነህ ተናገር ማነህ ተናገር እንጂ ለዚህ የጣዖታት መቅደስ ምን አይነት ሴራ እየሸረብክ ነው አይሆንም لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك إن الحمد والنعمة لك የባቢሎን ከተማ በጊዜው ከነበሩት ሁሉ ትልቁ የሆነው የንምሮድ ኢብኑ ኩሽ መንግስት መቀመጫ ነበረች ነብዩላህ ኢሳ ከመወለዳቸው ከአራት ክፍለ ዘመናት በፊት ግን ባቢሎን የሚለው ስሟ ከታሪክ መዝገብ ተፍቆ እዚያው ከተማ ውስጥ ባለ አሸዋና ፍርስራሽ ስር ተቀበረ ባቢሎናውያኑ ግን የጌቶች ጌታ ከሚሉት ንምሩድ ቀጥሎ ጣዖታትን ያመልኩ ነበር ባቢሎናውያን ሆይ ስሙኝ አንድ ጣዖት ነበረኝ እና ዋራውን ያራገፍኩት እያለ ድንገት አንድ ልጅ ሲጫወት ወደቀብኝና ድንገት ተደናግፌ ጥየግሩን ሰበረብኝ ይሄው ዘላለም መረገሜ ነው ምንድነው የሚሻለኝ ከወላጆቻችን የወረስነው ብቸኛ ጣዖት ነበር አሁን ደግሞ እንደምታዩት ተሰብሯል በሉ እስኪ መንገዱን ልቀቁ መንገዱን ክፈቱ የተቋረጠው ችግሬ ሊፈታ መሆኑ አይታያችሁ ይሄው ጣዖት ቀራጺ መጣልኝ እኮ ይሄ የባቢሎን ታላቁ መንፈሳዊ መሪና ክብር ካህን ነው አስማታዊ ጣቶቹ መቅረጫውን ይዘው የበረሃውን ቋጥኝ ሲቀርጹ መልካም ሁሉ ሲንሰራፋታ ያላችሁ እነዛ የድለቢስ ጥቋሚ ደመናዎችም ይበተናሉ የባቢሎን ሰማይም ጥርት ብሎ ይታያል ይሄ እኮ እድሜ ዘመኑ በእጁ ብዕር ይዞ አማልክቱ ላይ ሲከትብ የኖረው አዘር ነው የጌቶቹ ጌታ ንምሩድም የመረጠውና ወደሱ ያስጠጋው እኮ ለዚሁ ነው ይህን ጣዖት እጆች ያልሰሩትም የዛ ኦቤስ የሚባል ሰውዬ ስራ ነው ገጣሚነትህን ሳያደንቁ እንዲሁ በባዶ የሚያልፉት አይነትም አይደለም ስለዚህ በሙያቸው የተመሰገኑ ጎበዝ ቀራጺዎች ለርቱኡ አንደበትህ የሚመጥን ሌላ ጣዖት በነጻ ሰርተው ይሰጡሃል መንገድ ልቀቁ አንገታችሁን ድፉ ዳራችሁን ያዙ ራሳችሁን ዝቅ አድርጉ ዳራችሁን ያዙ እጅ ንሱ ምንድነው የምታየው ራሳችሁን ዝቅ አድርጉ ዳራችሁን ያዙ ንምሩድን ልታይ ፈልገህ ነው እንዴ አክብሮኝ እንኳን አያውቅም እኔ ኦቤስ
ከኔ ይልቅ ያዘር ጣዖታት ለልቡ ቀረቡ አይደል? ወደዳችሁ አይደል? ሳራ ኑምሩዳውያን ከሱ ምን እንደሚፈልጉት? ምን ጉድ ነው? ኢብራሂም አልሰግድም አላቸው። ማን? የተዋቂው ቀራጺ አጎት ያዘር ልጅ ኢብራሂም አልሰግድም አላቸው እና ይዘውት ሄደዋል። አባቴ አስረውታል። ወታደሮቹ አልሰግድ ያሉትን ሰዎች እየለቀሙ ነው። ስማ ሉጥ፣ ኢብራሂምን አይተኸዋል? ይዘውት ሄደዋል። አይዞህ ኢብራሂም፣ ይሄ የደቀቀ ጨለማ የሞላው ጠባብ ቤት ከአባትህ አዘር ቤት ተሽሎህ ነውን? እንዴት ሰግዳለሁ? እንዴት እኩያዬ ለሆነ ፍጡር ሰግዳለሁ? ስጋ የለበሰ አጥንት ላለው ሰው። እሺ ኢብራሂም ዝም በል። ይሄ ድፍረት የተሞላ ወሬህን ኑምሩዳውያን እንዳይሰሙ አደራ፣ ተጠንቀቅ። አለበለዚያ አባትህ አዘር ከነሱ ጋር መሸማገል ያቅተዋል። ምንድን ነው ያደረከው? እነዚህ የምትንገበገቡላቸው ጣዖታቶች ምንድን ናቸው? የምናመልካቸው ናቸው። ድንጋዮቹን በእጃችን የሰራናቸውን ድንጋዮች እናመልካለን እያልከኝ ነው? ያሳፍራል። በዚህ ወርቅ እጅህ ጣዖት ቀረጽ ስለህም ቢብልሃል። እስኪ ቢያንስ ይህን እያነሱ መስበርተው። ሁላችንንም እንዳታስቀጽፈን። እውነት ነው ምልህ፣ ነግሬሃለሁ። በአንተ ምክንያት የሚመጣብንም መቋቋም አንችልም። ብትጠነቀቅ ሳይሻልህ አይቀርም። የአባትህ ሐቅ አለብህ እኮ ኢብራሂም። በምቾት አንደላቀቄ
ፍቅር ሰጥቼ አሳድጌሃለሁ። ህልም ሁሉ አንተ አድገህ በዚያ ሙያ ከሁሉም በላይ ሆነህ ማየት ነበር። አንተ ግን መጥፊያችን ልትሆን ነው። እስኪ ይህን ደንቆሮ ቋጥኝ ጥረበው፣ በደንብ ፈርፍረው። እንደው እስኪ ቢያንስ አንዲት ጣዖት እንኳን ቢሆን ጥረብና ልቤን አስደስተው። በእነዚህ ጠንካራ እጆችህ ያሉትን ደረቅ ቋጥኞች ፈልፍልና እንደምፈልገው ለስላሳና አብረቅራቂ አድርገህ ቅረጻቸው። እነዚህን እጆችስ ማን ነው የሰራቸው? አንተን ከአዘር ስገዛህ ከፍተኛ የሆነ ገንዘብ ነው የከፈልኩብህ። ስለዚህ ያለኔ ገዛ ምንም እንደማታመጣ አስረግጬ እነግርሃለሁ። ጌታህ እኔ ነኝ። ልትሰግድልኝ ይገባል። ይህን ማመን አለብህ። የባቢሎናውያን ጌታ ብትሆን እንኳ የኔ ጌታ ልትሆን አትችልም። በል ስገድ፣ ስገድ እያልኩ ነው እኮ። ምንድን ነው ይሄ ኢብሊስ? ይሄ ታላቁ የነምሩድ ዙፋን ነው። ይሄ ዙፋን ሳይሆን አላዋቂነት ነው። ነምሩድ ዙፋኑ ላይ አያኮራመትም። የባቢሎናውያን መህይምና ላይ ነው የተቀመጠው። አንተ ጮሌ ነህ፣ ግን የባቢሎናውያንን ሞኝነት ለመረዳት ጥቂት ይቀርሃል። እነዚህ ቂል ህዝቦች በዚህ ልክ አላዋቂነት ውስጥ ከዋኙ የኔ ስልጣን ከአማልክቶቻቸው ስልጣን መብለጡ አይቀርም። ስለዚህ ባሮቹን ባላዋቂነት ውስጥ ንከራቸው። ለቀቁህ ማለት ነው አይደል? የነምሩድ በደልና ጭካኔ ቢያስረኝም በአዘር ምክንያት ልፈታች ይያለው። ለነምሩድ ታቃጥርብኛለች ብላ አትፈራ? የነምሩድ ጆሮዎች እንደሆኑ ልባቸው ያዝንም እኮ ሳራ። እና ልቤ ውስጥ እዝነት መኖሩን ምን አሳወቀ? ነምሩዳውያን በጭራሽ ደካሞችን አያግዙም። አዘር ግን እንዴት ያለህ ሙያተኛ ነህ! እነዚህ ሁሉ እጆች ተአምር ነው የሰሩት። ነምሩድ ይሄን ቢያይ በደስታ ልቦናውን ይስትና የጌቶች ጌታ መሆኑን ሳይቀር ይረሳ ነበር። በልቶሎ ጨርሰው። ሉጥ ኢብራሂም የት አለ? ለአምልኮ እንዲመቸው ወደ ኮረብታዎች ወጥቷል። ለአምልኮ እንዲመቸው? ቆይ እሱ ምንድን ነው የሚፈልገው? ኢብራሂም አዎ ልጄ ነው፣ ግን በጭራሽ እኔን አይመስል። ወደ እርሻው መሄዴ ነው። ምናልባት እዛ ካገኘሁት እነግረዋለሁ። አንተ የነምሩድ ዓይንና ጆሮ ነህ አርባክ። ከዚህ በፊት አዘር ተዋርዶ እንደሚቀርና ሊወደድ እንደማይችል ቃል ገብተልኝ ነበር። ምን ይሄ ብቻ?
አዘር የሰራው ግዙፍ ጣዖትም ወደ ቤተ መቅደሱ አይገባም ብለኸኝ ነበር። እኔ የሰራሁትን ጣዖት ከኑምሩድ ፊት እንደምታሞጋግሰው ቃል ሰጥተኸኝ ነበር። ቃልህን ልትበላ ነው እንዴ ታዲያ? የጠየቅከኝ ነገር እንዲህ ቀላል አይደለም ኦቤስ። ንጉሠ ነገሥት ነምሩድ አዘርን የሀገሩ የጣዖት ሥራ ሹመኛ አድርጎ የሾመው ያኔ አንተ ከዚህ ገበያ በተባረርክበት ቀን ላይ ነው። በትክክል ደግሞ ይህ ክብር የሚገባው አይነት ነው። አይደለም አርባክ፣ ያው የምታውቀው ነው። በአይኔ በብረቱ ያኔ ስታደርግ ያየሁን ለኑምሩድ የነገርኩት እንደሆነ እዚህ የሚጠብቅ ሕይወት አደገኛ ይሆንብሃል። ልታስፈራራኝ እንዳትሞስ። አስፈላጊ ከሆነ መስማትም ሆነ ማየት እንዳትችል ከነ ሕይወትህ እቀብርሃለሁ። ሕይወትህን አበለሻሽልሃለሁ። ይህን ያላሰብኩት እንዳይመስልህ። ለዚያ በደንብ ለማምናቸው ሰዎች ሚስጥርህን በዝርዝር ነግሬያቸዋለሁ። ምናልባት አንድ ቀን የሰይፍ ሰለባ ብሆን ያ ሰው ሚስጥርህን ወስዶ እያንዳንዱን ነገር ለኑምሩድ ይዘከዝክልሃል። እንደው የፈለገ ቢሆን እንኳን ያን ቀን እዚያ ጫካ ውስጥ ለመዝናናት አስቤ ሲሄድ ያየሁትን አልረሳውም። ያኔ በዛፎቹ መካከል አንድ ሰንጋ ላይ ያቺ። እሺ እንዳልክ እኔ ገበያው ላይ እስካለው ድረስ የአዘር ጣዖቶች ገበያ ውስጥ እንዳይገቡ አደርጋለሁ። አሁን ሂድ ኦቤስ፣ እንዳትመለስ። ተስማምቻለሁ ወዳጄ አርባክ፣ ታዛዥ ነኝ። አርባክ፣ ኦቤስ ሚስጥራችንን ለነምሩድ እነግረዋለሁ ብሎ አስፈራራኝ። የግድ ጠላቱን አዘርን አስወግጄ ላስገባው ግድ ነው። ከተጋለጥን መጀመሪያ እሱን ገለን ንምሩድ ይከተላል። ጌታዬ ሆይ፣ እነሱ እያመለኩ ያሉት ተራ ነገር ነው። ዝም ብሎ ይባዝናሉ። ስማቸው። እናንተ አብረቅራቂ ግዑዛን፣ እናንተ አማልክት ሆይ፣ እናንተ በሰማያት የተበተናችሁ ሆይ፣ ነፍሶቻችን የእናንተ እንደሆኑት ሁሉ ሁሉም በእጃችሁ ነው። መላው ዓለም የእናንተ ነው። ድረሱልን፣ ታማኝ ባሪያዎቻችሁ ነን። እኛ እንደምታውቁት የእናንተ ታማኝ ባሪያዎቻችሁ ነን። ምንድን ነው የምታመልኩት? ከዚህ ጥፋልን ኢብራሂም፣ አታስፈልገንም። ታስቆጣናለህ። የትኛውን ኮከብ እያመለካችሁ ነው? ከሌሎቹ አንጻር ደማቁ የዙሃራ ኮከብ ይመስለኛል። ደማቋንና አብረቅራቂዋን መርጠክ አምልክ ልትሉኝ ነው? ጌታዬ የምትሏት ደማቋን አማልክት ምን ነካት? ምን ነው ጠፋችሳ? ከጨረቃ አንጻርስ ምንድን ነው ቀጭጫ መታየቷ? አይ ከዚህ በኋላ ዙህራ ለምን ትመለካለች? ተለቅ ያለው ብርሃኑም ቦግ ያለውን ጨረቃን እንገዛ ልትሉ ነው አይደል? አሁን ከነዚህ ከዋክብት አምላኪያን መሃል ምን ትሰራለህ? ሄድላቸው እንደፈለጉ የሆኑበት አቦ። እኔም እኮ ባሪያ ነኝ። ከዋክብቱ ጠፍተዋል። ጨረቃ ራሷ ጠፍታለች። በእናንተ ቤት ቆየት የሚለው ደማቁ ፀሐይ ነው ልትሉ ነው? ዞር በልልን፣ ራቀን ወደዛ።
ከዋክብት አምላኪዎቹን ቷቸው። አይ ፀሐይም እንደ ዙሁራና ጨረቃ ጠፋች እኮ። ሰዎች እኔ የሚጠፋ ነገር አልወድም። እኔ ሰማያትና መሬትን ለፈጠረ ጌታ ነው አምልኮዬ። እኔ በእናንተ ማሻረክ ውስጥ የለሁበትም። አላሁ ተዓላ ሕያው ነው፣ አይሞትም። አሁን አዳዲስ አማልክቶችን በፍጥነት ማግኘት አለብኝ። ጌታዬ ሆይ ሕዝቡ በሙሉ የተረገመውን ኢብሊስ ታዞ የሰማይ ከዋክብትን እያመለከ ነው። ተመልከታቸው። ለአማልክቱ ቁርባን ይሆን ዘንድ አርደዋለሁ። ከቁጣቸውም ነፃ ወጣ ዘንድ እንደ ምጽዋት ይህንን ልጅ አቀርባለሁ። ዝም ብሎ ሲጫወት ነው የጣዖቱን እግር የሰበረው፣ ያውም የቀኝ እግሩን። እናም ጥፋቱ የሱ ነው። ምን አይነት አምላክ ቢሆን ነው ራሱን እንኳን መከላከል የማይችለው? ሕፃን ልጅ አንኮታኩተዋል። ጌታዬ የትኛው እንደሆነ አላውቅም። የተሰበረው ነው ወይስ ጌታዬን የሰበረው ልጄ? መላው ፍጥረት የዓለማት ፈጣሪ ስለመሆንህ ይመሰክራል። የዚህ ፍጥረት ፈጣሪ መሆንህን ያውቃል። አንተ ሁሉንም ታውቃለህ፣ አለህ፣ ሁሌም ቢሆን ኗሪ ነህ። መቼ ይሆን አላዋቂነታቸው የሚገፈፍላቸው? እንዳለህ ጥርጥር የለውም። ኗሪ ነህ፣ ቻይ ነህ። ጌታዬ ሆይ እባክህ ምልክት የሚሆን ነገር በገሃድ አሳየኝ። ጌታዬ እባክህ አሳየኝ፣ እባክህን አሳየኝ። አሁንስ እንደማይሰማህ አይደል? አግዘኝ ጌታዬ ሆይ፣ በእርሱ ላይ ጠንካራ አድርገኝ። ኢብራሂም፣ እኔ ጅብሪል ነኝ፣ የፈጣሪ ወሕይ አድራሽ ነኝ። እነሆ አላህ ለሰው ልጆች መሪ ሆነህ በስራት ነጋሪና አስጠንቃቂ አድርጎ ሾመዋል። እነዚያ የካዱትንም ወደ ቀጥተኛ መንገድ ጠቁማቸው። ለአመፀኞችም አላህ ብቸኛና አምሳል አልባ ጌታ ስለመሆኑ አርቀህ ንገር። ወየውልህ! የሥራህን ይስጠህ። የንምሩድን ቤተ መንግሥት ላይ ነው የምንደው አርባት። እኔ ለሁላችሁም የተላኩ የአላህ መልእክተኛ ነኝ። ባቢሎናውያን ሆይ! ኢብራሂም፣
ምን አይነት ሐሳብ ነው ጭንቅላትህን የሞላው? ህልም ነው የሞላው? ሁሌ የሚያምስ ጭንቅላት። ቆይ እንድለምንህ ከሆነ ልለምንህ ወይስ ችግርህ ምንድን ነው? ይገባሃል አይደል? ባንተ የተነሳ መላው ቤተሰቤ መሳለቂያ እንዲሆን አልሻም። ነብዩ ከ3 ቀን በኋላ የአማልክቱ የንግስ ፕሮግራም አለ። ትልቅ በዓል ነው። ይህንን ቀን ከሌት ሳይቀረኝ የቆጠርኩ በትዕግስት ስጠብቀው ነበር። አደራ እንዳታበላሽብኝ። አዘር ንግግሬን በደንብ ስማኝ። ስለምታመልኳቸው ጣዖታቶች ልጠይቅህ እስኪ። ስትጠሯቸው ይሰሟችኋል? ጥቅማቸውስ ምንድነው? ጉዳታቸውስ? የፈለገ ቢሆን የአባቶቻችን ውርስ ነው። እንዳመለኳቸው እናመልካቸዋለን። ምንም እንኳን ነፍስ አልባ ግዑዛን ቢሆኑም እስከ ዘላለም ከመገዛቱ ወደ ኋላ አንልም። እናንተም ሆናችሁ ቀደምት አባቶች አያቶቻችሁን ጨምሮ በጥቅሉ ከአላህ ውጭ ያለን ነገር እስከተገዛችሁ ድረስ ጠላቶቼ ናችሁ። የፈጠረኝ እሱ ነው፣ የመራኝም አላህ ነው፣ የሚያበላኝም ሆነ የሚያጠጣኝ። ስታመምም ቢሆን የሚፈውሰኝ እሱ ነው። ገድሎኝ ሲያበቃ ዳግም የሚቀሰቅሰኝም በምጽአት ቀንም ጥፋቴ ሁሉ በምህረትና ንስሐ ተቀባይነቱ ይቅር እንዲለኝ የምለምነው እሱ አላህ ነው። እሱ በሁሉ ነገር ላይ ቻይ ነው። ብቻዬን መሆን እፈልጋለሁ። እናም እባክህ ይህንን ሀገር ጥለህ ጥፋልኝ። ሂድ። አርባክ የባቢሎን የጌቶች ጌታ ላይ ክህደትን ፈጽሟል። ውሸቱን ነው። እየዋሸ ነው። ይህ ሰውዬ አጭበርባሪ ነው። ለሴራው ነው የሚዋሸው። ከገበያ መባረር አለበት። እምላለሁ ዱልቶ ነው የመጣው። ውጣ ከዚህ አንተ የተረገምክ። እሄድልሃለሁ ክብር ሚኒስቴር። ከዛ በፊት ግን የከባዱን ክህደት ሚስጥራዊ ተግባር በታላቁ የባቢሎን አምላክ ፊት አጋልጣለሁ። የአረንጓዴውን ጫካ ሚስጥር እያንዳንዱን እናገራለሁ። በባቢሎን አማልክት ስም እምላለሁ እገልሃለሁ። ወደ ውጭ ወርሩት። አይ ቆይ፣ ታላቅ የባቢሎን ጌታ ንምሩድ፣ ከፈለክ አንተ ግደለኝ፣ ግን ውስጥ ያለውን ሚስጥር ብቻ አንዴ ስማኝ እባክህ። አሮ ለቀቁት። ይሄ እኮ እብድ ነው። እኔን የተበቀለ መስሎት ነው ሚስጥር ብሎ የሚቀባጥረው። ሚስጥርህን የማንጓጠጥ ፍቅር ኑሮበት እንጂ ምንም ነገር የለም። ጌታዬ ነምሩድ እንደምጠለው ስለሚያውቅ እንድትወደው ነው። በዛ ቀፋፊ ቀን ልዝናና አስቤ ወደ ጫካ ሄድኩ። ከአንዲት ፈረስ ጋር ብቻውን ጫካ ውስጥ አጉል ነገር ሲያደርግ አየሁት። ያቺ ፈረስ የባቢሎን ጌታ ሚስት ነበረች። ሚስት ለአባቷ ለመበቀል ስትል ክህደት ፈጽማብሃለች። ስልጣንና ንግስና እንድታጣም እያሴረች ነው። አጋዧ ደግሞ አርባክ ነው። ተክዳሃል ንምሩድ። እንዳትምራቸው፣ በጭራሽ ይቅር እንዳትላቸው። በቃ ሰምቻለሁ። ኦቤስ ውጣ በል። ውጣ አልኩህ እኮ። የጌቶች ጌታ፣ የጌቶች ጌታ! እኔ እዚህ ሴራ ውስጥ የለሁበትም። እኔ ከሚዶልቱት ውስጥ አይደለሁም። እሺ አሁን ምን ባደርግ ነው የሚሻለው? ምን ተሻለ? ማምለጥ ልሞክር እንዴ?
ጨዋታውን ትጨርሰዋለህ። ይህንን ጨዋታ ልትቋጫው ግድ ነው ሃርባክ። ኦቤስ ሚስጥራችንን ዘረገፈው እኮ ሴትዮ። ቃል ከገባህ በኋላ ማፈግፈግ ፈለግ ሃርባክ? እንግዲያውስ ሌላ ሴራ ጠምጥሜ ንምሩድ ራሱ ይገልሃል። ሰይፉን አምጡልኝ። ዞር በል። ለአባትሽና ዘመዶችሽ መበቀል ፈለግሽ? ያዢ ግደኛ አሁን ያዢ ወሰጅና ግደኝ። አይሆንም ታላቁ ነምሩድ ይቅር በለኝ። አሁንም እጠቅምሃለሁ። ባቢሎናውያን ጸጥ ብለው እየተገዙ ያሉት እኔ በጥበብ ተገዢ እንደሆኑ ስላደረግኩ መሆኑን አትርሳ። እኔን መግደል የመንግስትን አመድ ያነጋንገዋል። ተው። ይቅር የምልህ አሁንም ባቢሎንን ስለምታስፈልጋት ነው። አንተ ሌባ፣ ለጥፋትህ ምህረት ጠይቅ። አንተ ማትረባ አሁንም ሚኒስቴር ነህ። አመሰግናለሁ። ተነስ ተነስ። በአንተ ቦታ ብሆን በጭራሽ ለኦቤስ አላዝንለትም ነበር። ወደ ስብሰባው መሄዴ ነው እና አብረህ መሄድ አትፈልግም? ያው ብዙ ነገር ታያለህ፣ ትማርበታለህ። እዚሁ ቆያለሁ። ሉጥ ሌላ ቦታ ሂድ። ግን እኮ ይሄ የአላህ ውሳኔ ነው። ሌላ ቦታ ሂድ፣ ሁሉም ጥሩ ይሆናል። بسم الله الرحمن الرحيم. قد كانت لكم أسوة حسنة في إبراهيم والذين معه إذ قالوا لقومهم إنا براء منكم ومما تعبدون من دون الله የመቅደሱ ታላቅ ጣዖት ሆይ ከነምሩድ ቀጥሎ ያለኸው ባለሞገስ እኮ አንተ ነህ። ለመሆኑ እነዛን የማይረቡ ጣዖታት የሰባበርኩት እኔ ስለመሆኔ ማን ነገራችሁ? ፕሮግራሙ ላይ ያልተሳተፈና ብቻውን ከተማ ውስጥ የቀረሰው አንተ ነህ እኮ ኢብራሂም። የአዘር ልጅ፣ የጣዖት ቀራጺው ልጅ ታዋቂ ነው እኮ። የባቢሎን ህዝብ ደግሞ አይቶታል።
ይሄ መጥረቢያህ ነው ኢብራሂም? መጥረቢያውን ስጠኝ። እጇን በእጇ ለመቁረጥ የማትሳሳ ክፉዎች ልትቆረጥ ይገባል። የኔ የቀራጺው አዘር ልጅ ቢሆንም እንኳን አዘር ባቢሎናውያን ትልቁ ጣዖት ትከሻ ላይ ይህን መጥረቢያ ማግኘታቸውን ተናገረ። ምናልባት ትናንሾቹን ጣዖታት ያፈራረሰው ትልቁ ጣዖት ቢሆንስ ብላችሁ አላሰባችሁም? እስኪ የሚናገሩ ከሆነ ጠይቋቸውና ይመልሱላችሁ። ሁሉም ሰው አማልክቱ በራሳቸው መንቀሳቀስም ሆነ መናገር እንደማይችሉ ጠንቅቆ ያውቃል። አዎን አውቃለሁ። የሚገርመው እኮ ልጉም ጉዛንን ማምለካችሁ ነው። ለራሳቸው ሆነ ለሀገራችን ጥቅምም ጉዳትም የሌላቸውን ቅርጻ ቅርጽ መገዛታችሁ። እንዲህ ካላ ውጭ ያለን ጣዖት ማምለክ ልክ ያለፈ በደል ነው። እንዴት አይናችሁን መግለጥ ከበዳችሁ? እንዴት ራሱን እንኳን መከላከል ለማይችል ግዑዝ ትሰግዳላችሁ? ትደንቃላችሁ፣ ትገርማላችሁ፣ በእውነቱ ታሳፍራላችሁ። ስለዚህ ነብይ ነኝ ትላለህ የተባለው እውነት ነው ኢብራሂም? አዎን። ይሄ በቃል አርባክ ካኖምሮ ደግጋት ለሚያፈነግጡት የሚተላለፈውን ቅጣት ጻፍ። ሰማይ ጠቀስ ነበልባል የሚረጭ እሳት ይቀጣጠል። እንጨት በደንብ አርጉበት እና ነብይ ነኝ ባይሆን እናቃጥለዋለን። ታዛዥ ነኝ ጌታዬ። የቃጠለው ቅጣቱን የባቢሎን ሁሉም ህዝብ ይመለከታል። ሁሉም። ይኸው ነው ኦቤስ፣ ይኸው ተቀናቃኝ አዘር ነኝ። የሙያዬን ጥበብ ልሸጥ ነው። ካሁን በኋላ ተቀናቃኝ የለብህ። ዋና ሀብቴ ተቃጥሏል። ጠቃሚነቴም አዛዥነቴም ማብቅቶለታል። በኑምሩድ ፊት ተዋርጃለሁ። አሁን ያንተ ተራ ነው ኦቤስ። በል እንግዲህ ቀረጻው ይቅና ይቅና ይቅና። ኦቤስ ኦቤስ
እሺ እንግዲህ ኢብራሂም እስኪ ከዚህ እሳት ነዲድ የሚያወጣህ ጌታ ይደርስልህ ከሆነ ንገረኝ እስኪ የት አለ? እኔ ኢብራሂም ነኝ። የአንዱና ብቸኛው አምላክ ነብይ ነኝ። እንደማየው ውሸት ትፈበርካላችሁ። ከአላህ ውጪ ግዑዝ ታመልካላችሁ፣ ያውም ራሳችሁ በእጃችሁ እየሰራችሁ። ከአላህ ውጪ የምትገዟቸው ነገራቶች አንዲትም ሲሳይ ሊሰጧችሁ አይችሉም። ሲሳያችሁን ከአላህ ፈልጉ ሰዎች ሆይ። አምልኩት፣ አመስግኑት፣ አንዱን ጌታ ብቻ ተገዙ። ፍጡራት ታምልኩ። ጌታዬ ነምሩድ፣ የእሳቱ ነበልባል በጣም ኃይለኛ ነው። ይህን የአማልክት አፍራሽ እንዴት አድርገን እናስገባው? واستنفر ወስፈንድር አምጡ። እስኪ ተረጋጉ። እኔንም ከሱ ጋር አብራችሁ አቃጥሉኝ። ሴት ልጅ ሰማያዊ ፍጥረት ናት ብለህ ነበር። እናቶችን ማክበር ይገባል ብለህ ነበር። ራሳቸውን እንኳን መከላከል የማይችሉ አማልክት ሊመለኩ አይገባም። እኔ ሳራ ነኝ። እኔም የማመልከው አንተ የምትገዛውን የሰማያት ጌታ ነው ኢብራሂም። ማመን ወንጀል ከሆነ እኔንም ልታቃጥሉኝ ነው? እኔም መጥረቢያ አለኝ። የንምሩድን ጣዖታት አፈርስላችኋለሁ። ዙፋኑን ሳይቀር በእነዚህ እጆች ያወድምላችኋለሁ። ልቀቁኝ! የ300 ዓመታት ጥበቃ፣ እውነትን ፍለጋ የተደረገ ረጅም ጉዞ